አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልኝ። እንደና ተከበራችሁ የቻናል ቤተሰቦች እንደምን ያላችሁ ነው? አልሐምዱሊላህ። እንዲሁም ክርስቲያን ወገኖች ሰላም ስለሚያለው ያላችሁበት ሰላማችሁ ይብዛ። ለቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ነባሮችም ሼር ላይክ በማድረግ አበረታቱን። ዛሬም በአዲስ ቪዲዮ መጥቻለሁ። እስከ መጨረሻው አብራችሁ ትሆኑ ዘንድ በአክብሮት ጋበዝኳችሁ። ህብሰት ክፍል 8 ደርሰናል። እንግዲህ በባለፈው ክፍል እንደተመለከትነው በአምላክ ህብሰት ተቆጣችብኝ፣ አኮረፈችኝ እያለ በጣም እየተጨነቀ ነበረ። ዛሬስ ታርቀው ይሆን ወይስ ምን ላይ ደርሰው ይሆን? ህብሰት ወደ በአምላክ ክፍል ልትሄድ መንገድ ጀምራ ሳለ ሰራተኛዋ ከመንገድ መታ አንቺ የት እየሄድሽ ነው? ተደብቀሽ በአምላክ ክፍል እየገባሽ ነው እንዴ? ብላ አቋረጠቻት። እናም ለካ ቆማ መሄዷን አላስተዋለችው ነበር እና ቆይታ ስታያት ቆማለች። እና ደግሞ በእግርሽ እንዴት ነው የቆምሽው? ማለቴ መራመድ አልችልም ብለሽ አልነበረም እንዴ? ብላ ስትጮህባት ባክሽ የራሳችሁ ጉዳይ ሁላችሁም በቃ ተራመድኳ እያለች እየጮኸች እያለ በአምላክ ክላስ ወጥቶ ምንድን ነው የምትጮሂ? በዚህ በደረቀ ሌሊት ምን እያልሽ ነው አላት። አንተም ቢሆን ያገባህን ዝም በል ስትለው እንዴ ለምንድን ነው የማያገባው? ያገባዋል እንጂ ምክንያቱም በዚህ በውድቅል ስለሊት ወደ እሱ ክላስ እየሄድሽ አልነበረም እንዴ? ለምንድን ነው እንደዚህ የምትይው? ለምን ተዋሻለሽ? አለቻት። እና ወደ እኔ ክፍል እየመጣች ነበር አለ በአምላክም ተደናግጦ። ውሸቷን ነው፣ እኔ ወደ አንተ ክፍል እየመጣሁ አልነበረም ስትል ሰራተኛቱም የበለጠ አሳበቀች። ለምንድን ነው የምትዋሸው? አሁን ራሱ ፊትሽ ወደ እሱ ክላስ አይደለም እንደ የዞረው ለምን ተዋሻለሽ? አለቻት። አረ እንደውም በዛው ማያይዘህ መራመድ እንዴት እንደቻለ ጠይቅልኝ አለችው። ሰራተኛዋም ነገር ስታሳብቅ መራመድ አትችልም ሳይሆን ሙሉ ለሙሉ መራመድ አትችልም ነው የተባለው እንጂ ጭራሹን አትሞክርም አልተባለም። አንቺ ደግሞ ስለዚህ ወደ እኔ ክላስም ለምን መምጣት እንደፈለገች እኔ ያናግራታለሁ። አሁን አንቺ ሂጂና ተኚ፣ በማያገባሽ አትግቢ ብሎ እሷን ላካት። ይህ በአምላክ ጓደኛ በውድቅት ሌሊት ለጓደኛው ለአምላክ ደውሎ እና በዚህ በውድቅት ሌሊት እንዴት ደወልክ አንተ ሲለው እንዴ ለሚቀደሙት ነው ሌሊት የሆነው ለታታሪዎቹ ግን ገና እኩለ ቀን ነው በማለት አሾፈበት። እናም እንግዲህ እያወራ የነበረው ስለ ህብሰት ውርስ ወይም ገንዘብ ላይ ስላለው ገንዘቧ ስለሷ ነው እያወራ የነበረው። እንግዲህ የበአምላክ ጓደኛ የሆነ ነገር እያሰበ እንዲሆነ ግልጽ ነው። ምክንያቱም ህብሰት ወራሽ መሆኗን ምናልባትም ላታቅ ትችላለች እና ከጎዲን እያጭበረበረ እንዲሁም የራሱ ሊያድረግ እየሰራ እያለ ይመስላል። ምን አስቦ ይሆን? አብረን የምናየው ይሆናል። ህብሰት እንግዲህ ተኝታ ነበረ። በተኛችበት ሰዓት በአምላክ ወደ እሷ ክላስ የተኛ እንቅልፍ ወሰዳት መስላ አይኖቿን ጨፍና ተኝታለች። በአምላክም ጸጉሯን ነካ ሊያረግ ሲል አይኗን ግልጥ ጠርጋ በድንጋጤ ተመለከተችው። ለምንድን ነው ግን ሁል ጊዜ የተኛሽ መስለሽ አይኖችሽን የምትከድኛቸው? በማለት ሲጠይቃት መተኛት እኮ ተኛለሁ ግን ስለምፈራችሁ ቶሎ እነሳለሁም አለችው። ማለት እኔንም ትፈሪኛለሽ እንዴ ሲላት አዎ በጣም ነው የሚፈራህ፣ እፈራሃለሁ አለችው። እንደማትፈሪኝ አውቃለሁ ባክሽ፣ በማይሆን ነገር በጭራሽ ጊዜሽን አታባክኝ። እኔ እንዴት ማትፈሪኝ አውቃለሁ። እልቅስ በሚታወቀው ነገር ጊዜያችንን ስምናጠፋ የማይታወቀው ነገር ላይ ትኩረት አድርገን ብንወያይ ይሻላል አላት። ሰራተኛዋን በደንብ ተጠንቅቂያት ሲላት ማለት ለምን? እኔ ያየሁት እሷ ያንተ ወዳጅ መሆኗን ብቻ ነው። ለምን ተጠንቅቂያት የምትለኝ አለችው። እሱም ተጠንቅቂያት ብዬሻለሁኝ ተጠንቅቂያት። ግን ለምን ተናደድሽ ታዲያ እንደዚህ ስትይ? ማለቴ ያንተ ወዳጅ ነው ስትይ ለምን ተናደድሽ ሲላት እኔ ለምን እናደዳለሁ? አዎ ወዳጅ አይደለችም እንዴ? ሁል ጊዜ ከአንተ ስራ አጠፋም አለችው። የቅናት ምልክት ይታይባት ነበር። ምናልባት በአምላክን ወዳው ይሁን እንዴ? በአምላክም ከእንቅልፉ እንደተነሳ እንግዲህ ወደ ታፈስ ጋር ሄዶ ሰምተሻል አይደል? አንድ ሁለት እንድትውልኝ ብቻ ጠይቅሻለሁ፣ ሌላ ነገር አልጠይቅሽም አላት። ምንድን ነው ብላ ስትነግረው ብቻ ማታ ያየሽውን ነገር ለእህቴ እንዳትነግሪያት ልመንሽ ሲላት እመነኝ በጭራሽ፣ አንተ እንዳትሰማ ካልፈለግ ልትሰማ አትችልም አለችው። እናም ህብሰትና በአምላክ ለባብሰው ዊቸሩን እየገፋ ወደ ውጭ ሊወጡ ሲሉ ባልና ሚስቶች ቁጭ ብለው ነበረ።
ደህና አደራችሁ ከተባባሉ በኋላ ወዴት ልትሄዱ ነው በማለት ጠየቀ። አባትየው ወደ ውጭ ልንወጣ ነው፣ እሷ ትምህርት ቤት ስትሰራ ልትሄድ ነው፣ እኔም የሆነ ስራ ስላለኝ ወደዛ ልሄድ ነው አለ። እናም ቁርስ በልታችሁ ሄዱ ሲል አይ ውጭ እንበላለን ብለው ሲያንገራግሩ ሴትዮዋ ተቆጣች። ለአንቺ አስቦ ነው እንደዚህ የሚለው አባትሽ፣ ለምንድን ነው እንደዚህ ክፉ ፊት የምታሳዩ በማለት ስትናገራት፣ ሰውየው ደግሞ ለምንድን ነው እንደዚህ የምትጮይባት? በቃ ፍላጎቱ የራሷ ነው፣ አለዛ ደግሞ ቶሎ ያቅርቡላቸውና በልተው ይወጡ አለ። ታቀፋትና ታዲያ ወንበሩ ላይ ያስቀምጣት ዌይትራ የሆነ ቁርስ ልበላ ነው እንዴ አለ አባትየውም። ከዛ ሴትዮዋ ሳቀች። ማለት ለምን ትስቂያለሽ? አጎቱ አይደለም እንዴ? ምን ችግር አለው ብንከባከባት ሲላት፣ የምን አጎት በማለት ህብሰት ሳቀች። ለምንድን ነው የምትስቂው? የእንጀራ እናት ወንድም አጎት አይሆንም እንዴ ብሎ ሲጠይቃት፣ እንዴ አንቺ የእንጀራ እናቴ ነሽ እንዴ በማለት ጠይቀቻት። እና ምንሽ ነኝ? ወይ እንጀራ እናትሽ ነኝ ስትላት፣ አንቺ የእንጀራ እናቴ ልትሆኝም ምንም ልትሆኝም አትችይም፣ በጣም ነው የምጠላሽ ብላ ጮኸችባት። ኧረ እባክሽ በጣም አዘንኩኝ፣ በይ አንቺ ስላልወደድሽኝ አዘንኩብሽ በማለት ሴትዮዋ ስትመልስላት፣ አባትየውም ልጄ የሰሞኑ በሽታ በጣም ተጭናጫና ሆዴ ባሻ እያደረገች ነው፣ የምትናገሪውን ነገር እየተጠነቀቀሽ አላት። በነገራችን ላይ ከሴትዮዋ ሰውየው ትንሽ ይወዳታል። ወደ ውጭ ከወጡ በኋላ እንደዚህ አይነት መልስ መመለስ እንደምትችይ በጭራሽ አልገመትኩምም አላቀም ነበረም ሲላት፣ አዎ ብቻ አንዳንድ ጊዜ ህይወት እንደዚህ ያስተምርሃል፣ እናም አንዳንዴ እንደዚህ ያስተምርሃል፣ ተስፋ መቁረጥ ምናምን ስብላ ስትለው፣ ማለት ምን ማለት ነው አላት። ንዴት እንዲሁም ብስጭት፣ ፍቅር አለች አምልጧት። ከዛ ፍቅር ብሎ ካፏ ላይ ሳስጨርስ ሲይዛት ማለቴ በቃ ብላ ለማጠፋፋት ሞከረች። አይ በቃ ወድጀዋለሁኝ፣ ብቻ መልሶችሽ በጣም ደስ ሲሉ ነበረ አላት። አቶ አለማየሁም እንግዲህ በአምላክህን ወደ ቢሮ ከጠራው በኋላ በጣም አስጠነቀቀው። እኔ የምልህ ህብስት ላይ የምታደርገው ነገር እና መልካምነት ትንሽ የበዛ አልመሰለህም? ብቻ እየተጠነቀቅ እርምጃህን እየተጠነቀቅ አለው። ለካ ሰውየው እያስመሰለ ነበረ። የእሷን ገንዘብና ሀብት ለመዝረፍና የራሱ የግሉ እስከሚያደርግ ድረስ ብቻ ነበር ጥሩ ሰው እየመሰለላት ተፊት ለፊቷ ማለት ነው። እናም እንግዲህ በአምላክም ማለት ምን ማለት ነው አበዛኸው ማለት ሲለው፣ መልካምነትን ቀነስ አድርገው በጣም እያሞላቀካት ነው አለው። እናም ደግሞ አብነትን የሆነ ነገር ስራ ብዬው አዝዤው ነበር፣ ነገር ግን እያውሰበሰበው ነው። ምክንያቱም ከአሁን በፊት በጣም ከባድ ነገር ሰርቶ ያውቃል፣ ግን አሁን ይሄ ከብደኛል ስላይ ትንሽ ጠርጥሬዋለሁ፣ ግን ተከታትለው አለው። ብቻ ግን እስኪ የሚፈጥረውን አብረን እናያለን። አለማየሁ ያሸንፍ ይሆን ወይስ እነ በአምላክና እና አብነት? ህብሰትና አብነት አብረው ቁርስ እየበሉ እንግዲህ ከወሬ ሲያነሱ፣ ህብሰት ስለ በአምላክ ማንነት ማጣራት በጣም ፈልጋ ነበረ። እኔ የምልህ አብነት ግን በአምላክ ምን አይነት ሰው ነው በማለት ጠየቀችው። በአምላክ እጅግ በጣም ጥሩ ሰው ነው፣ ግን ብዙ አይነት ገጽታዎች አሉት፣ ይቀያየራል። ግን ደግሞ ይሄ ማንነቱ የመጣው በእህቱ ክፋት የተነሳና አስተዳደጉ በጣም የከፋ ሰው ነበረ። ግን ልበልሽ እንጂ ልጁ በጣም መልካም ሰው ነው፣ ደግ ሰው ነው አላት። እና እሱ ባለፈበት እኔ ባልፍ ኑሮ እመኝኝ እኔ የሱን ያክል እንኳ ጠንካራ ሆኜ ጥሩ ሰው ልሆን አልችልም። እናም አንዳንድ ጊዜ የሚናደድበትና የሚበሳጭበት ምክንያቱ ያደገበትና ያለፈበት መንገድ ነው አላት። ይህን ያክል ስትለው በጣም አንቺ ራሱ ብታቂ በጣም ትገረሚ ነበር አላት። አቶ አለማየሁ እንግዲህ ሆን ብሎ ተንኮል እየጠነሰሰ በአምላክና ህብሰት እንዲጣሉ ነገር እያሳበቀ ይገኛል ማለት ነው። ሰራተኛዋ በአምላክ ክፍል ስትወጣ አይቻታለሁ፣ ወንድምሽ ከሰራተኛ ጋር እየተልከሰከሰ ነው ብሎ በህብሰት ፊት አወራ። ምክንያቱም እንዴት ተዋደዱ ስለገባው ህብሰት እንዲትናደድና በአምላክ እንዲትርቅ ነው ማለት ነው። እንግዲህ ሰራተኛቱ ወደ ክላሱ እሱ አልጠራትም። በራሷ ጊዜ ምን ትፈልጋለህ ብላ ልትጠራውና ልትጠይቀው ነበረ የሄደችው። ነገር ግን በአጋጣሚ ሰውየው አያትና ነገሩን ማሳበቅ ጀመረ ማለት ነው። በዚህም ጉዳይ ልክ በአምላክን እንዳየችው ህብሰትም
ተነስታ ወደ ክላሷ ሄደች ማለት ነው። ልውሰድሽ እንኳ ቢላት አልፈልግም አንተ ልትወስደኝ አለችውና እንግዲህ ተጣልተው ይሆን ወይስ አልተጣላችሁ ይሆን? በሚቀጥለው ክፍል የምናየው ይሆናል። ውድ የቻናል ተከታታዮች አብራችሁ ስለሆናችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ደህና ሁኑ። ባይ ባይ።